ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን ከኢትዮጵያ ዜና አገልግሎት የዕለቱን ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርዕስቶቹ የሙዝ ምርትን በዓለም አቀፍ ገበያ ያለውን ተወዳዳሪነት ለማሳደግ የጥራት ማሻሻያና የባለድርሻ አካላት የተቀናጀ ጥረት ወሳኝ መሆኑን የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ገለጹ። ሀገራዊ ምክክር ጉባኤው ሁላችንም ለጠንካራ ሀገረ መንግስት ግንባታ ሂደት ሐሳብ እንድናዋጣ እድል ፈጥሮልናል ሲሉ ተመካካሪዎች ገለጹ። በኢትዮጵያና በሩሲያ መካከል ያለውን ትብብር በማጠናከር በምርምር በሰው ኃይል ልማትና በቴክኖሎጂ ሽግግር በጋራ እንደሚሰሩ በኢትዮጵያ የሩሲያ አምባሳደር ኢቭጌኒ ቴሪኪን ገለጹ። ህዝበ ሙስሊሙ መውሊድን እሴቶቹን በመጠበቅ እርስ በርስ በመረዳዳትና ለአቅመ ደካሞች በመድረስ ሊያከብር እንደሚገባ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። የሚሉት የዕለቱ ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ሀብታሙ አክሊሉ ነኝ። አብራችሁን ቆዩ። የሙዝ ምርትን በዓለም አቀፍ ገበያ ያለውን ተወዳዳሪነት ለማሳደግ የጥራት ማሻሻያና የባለድርሻ አካላት የተቀናጀ ጥረት ወሳኝ መሆኑን የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ ገለጹ። የኢትዮጵያ አበባ አትክልትና ፍራፍሬዎች አምራች ላኪዎች ማህበር በሙዝ ወጪ ንግድ ላይ ያተኮረ ሀገር አቀፍ ጉባኤ አካሂደዋል። የግብርና ሚኒስትር ዴኤታ ዶክተር ሶፊያ ካሳ በዚህ ወቅት እንዳሉት በኢትዮጵያ ከፍተኛ የሙዝ ምርት መጠን ቢኖርም ለውጭ ንግድ የሚቀርበው ለጎረቤት ሀገራት ብቻ ነው ብለዋል። የመንግስትና የግሉ ዘርፍ ትብብር በሆርቲካልቸር ዘርፍ ስኬቶች እንዲመዘገቡ ማድረጉን በማንሳት በአትክልትና ፍራፍሬ ያለውን ተቋማዊ ልምድ የሎጂስቲክስ እውቀትና ዓለም አቀፍ የገበያ ትስስር ወሳኝ መሆኑን ገልጸዋል። የሙዝ ምርት ዓለም አቀፍ ገበያ ተወዳዳሪነትን ለማሳደግ የጥራት ማሻሻያና የባለድርሻ አካላት የተቀናጀ ጥረት ወሳኝ መሆኑን ተናግረዋል። በአበባና በአትክልት ዘርፍ የተገነባው ተቋማዊ ልምድ የሎጂስቲክስ እውቀትና ዓለም አቀፍ የገበያ ትስስር ለሙዝ ኢንዱስትሪ ስኬት መጠቀም ይገባልን ብለዋል። ሙዝ በዓለም አቀፍ ደረጃ በብዛት ከሚመረቱ የፍራፍሬ ዝርያዎች አንዱ መሆኑን ገልጸው በኢትዮጵያ ከምግብነት ባለፈ ለበርካታ ዜጎች የገቢ ምንጭና የስራ ዕድል ፈጥሯልም ብለዋል። ሀገራዊ ምክክር ጉባኤ ሁላችንም ለጠንካራ ሀገረ መንግስት ግንባታ ሂደት ሐሳብ እንድናዋጣ እድል ፈጥሮልናል ሲሉ ተመካካሪዎች ገለጹ። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከሐምሌ 8 2018 ዓ.ም ጀምሮ በአዲስ ዓለም አቀፍ ኮንቬንሽን ማዕከል ሲካሄድ ቆይቶ ወደ ማጠቃለያው ምዕራፍ እየተቃረበ ይገኛል። አስተያየታቸውን ለኢዜአ ከሰጡ ተመካካሪዎች መካከል ወጣት መርቀኒያ አሊ ጉባኤው እጅግ ስኬታማ፣ አሳታፊና እውነተኛ ኢትዮጵያዊነት የታየበት መሆኑን ተናግራለች። የምክክር ጉባኤው ከተለያዩ የህብረተሰብ ክፍሎች ጋር ሐሳብ ለመለዋወጥ ትልቅ እድል መፍጠሩን ጠቁማ የምክክር ሂደቱ በመደማመጥ ለሀገር ግንባታ ሂደቱ አስተዋጽኦ የሚያበረክቱ የበሰሉ ሐሳቦች የመነጩበት ትልቅ እድል ነው ብላለች። መሰል ሀገራዊ የምክክር ሂደት ባህል ሆኖ እንዲቀጥል ከተደረገ የበለጸገችና ታላቅ ሀገር ለመገንባት ጥሩ መደላደል እንደሚፈጥርም ነው የገለጸችው። ሌላኛው ተመካካሪ ተረፈ ተከራይ በበኩሉ ሀገራዊ ምክክሩ ለጠንካራ ሀገረ መንግስት ግንባታ ሂደት ሐሳብ እንድናዋጣ እድል ፈጥሮልናል ሲሉም ገልጸዋል። ሀገራዊ ምክክር ጉባኤው ቀደም ሲል በሀገሪቱ ላለመግባባት መንስኤ የነበሩ ጉዳዮችን በጥልቀት ለመመርመር እድል የሰጠ ታሪካዊ ጉባኤ ነው ብለዋል። የምክክር ሂደቱ እኩል ሐሳብ የመስጠት እድል የተረጋገጠበትና አሳታፊ እንደነበርም ተናግረዋል። ሀገራዊ ምክክር ጉባኤ መደማመጥ ላይ የተመሰረተ የሐሳብ መዋጮ የተስተናገደበት በመሆኑ ለሀገር ዘላቂ ሰላምና አንድነት መጠናከር መሰረት የሚጥል መሆኑን የተናገሩት ደግሞ ተመካካሪ ወይዘሮ ሀሊማ ሰይድ ናቸው። ጉባኤው ተመካካሪዎች የአንዱን ችግር እንዳረሳቸው እንዲመለከቱ እድል በመፍጠር በጋራ የመፍትሄ ሐሳቦች የተመላከቱበት ጉባኤ እንደሆነም ገልጸዋል። ሀገራዊ ምክክሩ ለኢትዮጵያ ዘላቂ ሰላም የሚያመጣና የጋራ መግባባትን የሚያጎለብት መሆኑን ጨምረው ተናግረዋል። በኢትዮጵያና በሩሲያ መካከል ያለውን ትብብር በማጠናከር በምርምር በሰው ኃይል ልማትና በቴክኖሎጂ ሽግግር በጋራ እንደሚሰሩ በኢትዮጵያ የሩሲያ አምባሳደር ኢቭጌኒ ቴሪኪን ገለጹ። አምባሳደሩ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትንም ጎብኝተዋል። አምባሳደሩ በዚህ ወቅት እንዳሉት ረዥም ዘመን ያስቆጠረው የሁለትዮሽ ጠንካራ ግንኙነት በምርምር በሰው ኃይል ልማትና በቴክኖሎጂ ሽግግር ለማጠናከር እየሰሩ ነው። የሁለቱ ሀገራት አጋርነት የብሪክስ አባል ሀገራት አርቲፊሻል ኢንተለጀንስን ለጋራ እድገትና ተጠቃሚነት ለማዋል ከሚያደርጉት ሰፊ ጥረት ጋር የሚጣጣም መሆኑም ተገልጸዋል። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ወርቁ ጋቸና ኢንስቲትዩቱ በሀገሪቱ የዲጂታል ትራንስፎርሜሽን ጉዞ ያከናወናቸው ያሉ ወሳኝ ስራዎችን አስረድተዋል። ኢንስቲትዩቱ የሚያከናውናቸው የምርምርና የልማት ስራዎች በኢትዮጵያ ቅድሚያ በተሰጣቸው ማህበራዊና ኢኮኖሚያዊ ዘርፎች ላይ ከፍተኛ እመርታ እንዲመዘገብ ማስቻላቸውንም ተናግረዋል። ህዝበ ሙስሊሙ መውሊድን እሴቶቹን በመጠበቅ እርስ በርስ በመረዳዳትና ለአቅመ ደካሞች በመድረስ ሊያከብረው እንደሚገባ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። ጠቅላይ ምክር ቤቱ ዘንድሮ የሚከበረው 1501ኛው የመውሊድ በዓል በተለያዩ ሃይማኖታዊና ማህበራዊ ሁነቶች እንደሚከበር ጠቅላይ ምክር ቤቱ ዛሬ በሰጠው መግለጫ አስታውቀዋል። የአንዋር መስጊድ ኢማምና ኸጢብ እንዲሁም የመውሊድ በዓል አዘጋጅ ኮሚቴ ሰብሳቢ ሼህ ጧሃ መሐመድ ሀሩን እንደገለጹት መውሊድ የነብዩ መሐመድን አርአያነት እንድንከተልና እውቀት እንድንቀስም ያስችላል። በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የዑለማዎች ጉባኤ አባል ሼህ መሐመድ ከሪም በበኩላቸው ህዝበ ሙስሊሙ መውሊድን ሲያከብር የነብዩ መሐመድን አስተምሮ በመከተል አቅመ ደካሞችና ድጋፍ የሚያስፈልጋቸውን ሁሉ በማገዝ እንዲሁም ለሀገር ሰላም ዱዓ በማድረግ ሊሆን
ይገባል ነው ያሉት። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ተቀዳሚ ምክትል ፕሬዚዳንት ሼህ መሐመድ ሸሪፍ ሐሰን በበኩላቸው የዘንድሮን የመውሊድ በዓል ልዩ የሚያደርገው በኢትዮጵያ ታሪክ ለመጀመሪያ ጊዜ ሙስሊሞች መሪያቸውን በመረጡበትና ህገ መጅልስ አዋቅረው ባጸደቁበት ማግስት መከበሩ ነው ብለዋል። ጠቅላይ ምክር ቤቱ ህዝበ ሙስሊሙ የበዓሉን እሴቶች በመጠበቅ እርስ በርስ በመረዳዳትና ለአቅመ ደካሞች በመድረስ በዓሉን በሰላምና በፍቅር እንዲያከብር በማስገንዘብ መልካም ምኞቱን አስተላልፈዋል። ዜናው አበቃ። ሰላም ቆዩን።